ምንም አይነት ውሳኔ ውስጥ ብትከተህ እንደማትወስን የብሩክ እንዳልሆነ ነው የሚያሳየው። ይሄ እውነት አንድ ቀን መምጣቱ አይቀርም። ይሄ እውነት አንድ ቀን ይወጣል። ይሄ እውነት ሃይሚ እንኳን ደስ አለሽ የምትባልበት ጊዜ ትመጣለች። ማለት ያው ፎቶም ምንም ለማረጋገጫ ማንሳት ስላለብኝ ያው ፎቶም ያው ይሄን ይመስላል። ጣኗ ሴት ናት ይባላል። እዚህ ጋር ደግሞ በምርመራ ደረጃም በወንድ ስም ይጠራል። እነ ብሩኬማ አንዳንድ ጊዜ ልጁ ብለው ይጠራሉ። እውነታውን ታውቃላችሁ። ዛሬ 2 ወር 9 ወር በሆዴ ተሸክሜ 2 አመት ደግሞ ብቻዬን ተንገላትቼ ከቤተሰብ ርቄ ልጅነቴን ወጣትነቴን አጥቼ ነገርሽን እኮ ሀጊ በማርያም በኋላ ግን ይኸውልህ ማርያም እናቴ ነው ማርያምን ያዛት በቃ አንድ ሰው ዞር በል አንድ ሰው እንዳይከተለኝ በቃ አንድ ሰው እንዳይከተለኝ ስርዓት አድርጉ ዞር በል ገዛ ዘንድሮ ዩቲዩብ ላይ በብሩክና በሃይሚ ላይ ብቻ አይደለም አስመስሎ መከወን የተጀመረው ጭራሽን ባደገች ህጻን ላይም እንደዚህ አይነት ከወናም እየተሰራ ነው በፊልሙ ዓለም ላይ ማለት ነው። ግን ብሩክ ጋና ሃይሚ ጋ ሲሆን በተለይ ብሩክ የሚያደርጋቸው ነገር በጣም በቃ ከኢትዮጵያዊነት ውጭ ነው። በቃ ብሩክ አለማየሁ ነው በጥሩ መልክ እንደምትመክሩ ሰዎች አላችሁ። እኔ ስራውን እየደገፍኩለት ሳይሆን እዚህ ጋር ቪዲዮ እየተሰራ ያለው ነገር እያንዳንዱ ነገር ግልጽ እንደሆነ ታውቃላችሁ። ብሩክ አይደለም ይሄንን አይዲያ እሱ ብቻ አይደለም እየሰራበት ያለው ሁሉም እየሰራበት ነው። ሐሰንና ቲንኪው ለምን አጀልጠው ለምን ያክብረው ሲጀመር ያክብረው። ሃይሚን ካከበረ ብሩክ ማክበር አለበት። ሃይሚን አክብሮ ብሩክን መዘርጠጥ አይፈቀድም። እየመረረሽ ዋጣርጊው ማስተካከል አለበት። ገብቷችኋል? እሱ ብቻ አይደለም እዚህ ጋር የሚጠቀሙ በሁሉም ቻናል ላይ ነው የሚጫነው። እሱ በመጣው ራስ እሱ አስወለደ አስረገዘ በተባለው ማንም ሰው ነው የሚጠቀሙ። ስለዚህ እየተጠቀሙ እያሉ ደግሞ ሌላ ትርፍ ንግግር እንዲናገሩ እየተመልካቹ ይበቃል። አጠገቡ ያለው ደግሞ መናገር አስፈላጊ አይደለም። ገብቷችኋል? ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ምግብ ላይ ያረኩላችሁ ከዚህ በፊት ያው የተለቀቀ ቪዲዮ ነው። ይሄ እውነት መምጣቱ አይቀርም። ይሄ እውነት መውጣቱ አይቀርም። ዛሬ ብዙዎቻችሁ የብሩክ ውሳኔ በጣም ፈርታችሁታል። አትፍሩት። ምንም አይነት ውሳኔ ቢወስን ከሃይሚ የሚያራርቀውን ነገር አይወስንም አይደል እንዴ? ገብቷችኋል? ብዙ ጊዜ የሃይሚ ካራክተር ነው ከብሩክ የሚያራርቅ ውሳኔ። እሱ ምንድነው እንለያ የሚለው ተለያይቶ መኖር አይቻልም የሚለው ነገር እሱም አለ። እንኳን አይደለም ቀርቶ ብሩኬ ደግሞ እስከዛሬ ድረስ የተሳሳተ ውሳኔ ወስኖ አያውቅም። አሁንም የተሳሳተ ውሳኔ እንደማይወስን በጣም እርግጠኛ ነኝ። ግን ደግሞ አንድ እውነት እንድታውቁ የምፈልገው ነገር ቢኖር ዛሬም ነገም ብዙዎቻችሁ በቃ የጨረቃ ፋሚሊን ለማስደፋት የምትሞክሩ ከሌላ ቦታም እየመጣችሁ አላችሁ። ማንም አይሰማችሁም። ይሄ ቀን ያልፋል። ይሄ ጊዜ ያልፋል ማለፉ አይቀርም። ግን ለሚያልፍ ቀን ክፉ አትናገር። ያልፋል። አልፎ ነገ ደግሞ አስመስላችሁ ደግሞ ሃይሚ ቆንጆ ብሩኬን ሸበላ ማለታችሁ አይቀርም። ገብቷችኋል? ሲጀመር የኔ ወዳጆች የባሌ ጠላት ነስ ብላለች ሃይሚ። አስታውሱ። ሃይሚን ከወደዳችሁ ለብሩክ መጥፎ ነገር መናገር አያስፈልግም። ብሩክን ከወደዳችሁ ለሃይሚ መጥፎ ነገር መናገር አያስፈልግም። ማንም ለማን ማሽቃበጥ ሃይሚን እንደግፋለን ካሉ ብሩኬን መደግፍ አለባቸው። ሃይሚ ደህና ትሁን እንጂ ሌላው አካል አይመለከተውም። ሐሰን ምን ቤት ነው ደህና መሆኗም አለመሆኗም ባሏ አለ ስንት አመት ሙሉ አብሯት የኖረ ከጎኗ። ሐሰን ይሄ ችግር ሲፈጠር ነበር አልነበረም? እኔ እንደ ቪዲዮ እንደ አይዲያው እንደተናገረው ንግግር ነው የምናገረው። እኔ ለዩ ደገፍሽ ለማንደግ የማንም ደጋፊ አይደለሁም። የራሴ ደጋፊ ነኝ እኔ። ግን አንድ ቪዲዮ በተሰራ ቪዲዮ ላይ ሐሳብ መስጠት ግልጽ ነው። ትናንት አሁን እይተዋ እንዴት ነው እሱ ባለው ማለት ነው እሱ ባሽቃበጠው እይተዋ እንዴት ነው እና ባይኗ አትወጣው ባይኗ አትበላው ምን ታረጋዋለች? ጭራሽ በጣታችሁ ቀስት እያስመሰላችሁ እናንተ ምን ያሳያችሁ? ለምን ታያላችሁ? እናንተ ራሳችሁ ብሩክን ተወድቷላችሁ መሰለኝ ሳስበው ማለት ነው። ምክንያቱም እሱ እንደዛ ብሎ ስላወራ ብቻ እውነትም እዩ ሐሰን ያለው ትክክል ነው። ሐረካት ትሰራለች። ሐረካት ከሰራችም ችሎታ ስላላት ነው። ሲጀመር ጨረቃ ፋሚሊ ችላ በመስራቷ ራሱ እዩ እንደ አንድ ሴት ልጅ ትላለች፣ ትመሰገናለች። እንደ አንድ ሴት ልጅ ያኔ ስራዋ ጥሩ ነው ትክክል ማለት ሳይሆን በቃ እንደ አንድ ሴት ልጅ ሐረካት ትችልበታለች። አለቀ። ማንም እዚህ ጋር ለከወና ነው የመጣው። ሐሰን አሁን በእውነተኛው ይሄ የትኛው አዲስ ቤት እንኳን ተከራይተው ሲገቡ ኮንግራ ወንድሜ መች አላለውም። ይሄ ዝብርርቅ ያለ ህይወት በዛን ሰዓት ሆስፒታል ሲገቡ ወንድሜ ለምን ገባህ እህቴ ለምን ገባሽ ብሎ ሸራርጓል ሐሰን
አላደረገም። እኔ እዚህ ጋር ለሐሰን ጠላትነት አይደለም። ይህ ስራ ወንድማቸው ነው። ሲሰደድ ማለት ስደት ስለሚሉት ማለት ነው። ወደ አዲስ አበባ ሲመጡ ብሩኬ ማራኪን ብሎ ነው የመጣው። ሐሰን ደግሞ እንትናም ብሩክን ብሎ ነው የመጣው። እንደውም ቻናል አልነበረውም። እንደውንም ለኛ ብሎ እኮ ነው የመጣው አበረታቱት ብሎ ቻናል የከፈቱለት ራሱ ሙቤና ሐሰን ናቸው መሰለኝ። እንደዛ ነገር አይ ቲንክ እንደዛ እንደዛ ነገር ገብቷቸዋል አይደለ? ሁለቱ አንድ ላይ ቤት ተከራዩ። ሐሰንና ብሩኬ ጀስት ከዛ ሙቤ መጣ። እንደዛ ያሉ ነው እዚህ ደረጃ የደረሱት። የበፊቱን ነገር ተረስቶ ዛሬ ሃይሚ ደህና ትሁን እንጂ ሲጀመር ብሩኬ ደህና ካልሆነ ሃይሚ ደህና አትሆንም። ይሄን ታቆታላችሁ፣ ጥንቅቅ አድርጋችሁ ታውቃላችሁ። ሃይሚ የፈለገ ነገር ስለ ብሩክ እዚህ ጋር መረረኝ፣ ሰለቸኝ፣ አቅለሸለሸኝ፣ አቃጠልከኝ፣ ጎመዘዘኝ ብትል ከአንጀቷ እንዳይመስላችሁ፣ ከአንገት በላይ ነው፣ ከአንገት በላይ። እናንተ ደግሞ ከአንጀቷ እየመሰላችሁ ማለት ነው። የልባችሁን እየተናገራችሁ ነው። ላባችሁ አደብ ግዙ። ይቺ እውነት መንጣቱ አይቀርም። ይቺ ልጅ ይሄ ልጅ ወንድም ሆነ ሴት አናቅም፣ ጾታውን አላየንም። ኢቭን እኔ ዞር ሲል ለራሱ እንዳያሳይ የሚፈልጉት ወንድና ሴቱ የሚለይ ነገር ስላለው ነው ወይስ ደግሞ ብሩኬ እንዳይመስልባቸው ነው? አይመስልም እንዳይሏቸው ነው ላለ በጣም እኮ ነው የሚጠነቀቁት ፊቱ እንዳይዞር። ሃይሚን ትጠነቀቃለች፣ ሐሰን አልታቀፈም፣ ይቅርታ ማን ነው ፍፄም ይጠነቀቃል። አንገቱን ነው የሚይዙት። ለምን ወደዚህ ሲዞር ያዝ ለማድረግ እንዲመቻቸው። ገብቷችኋል አይደለ? ስለዚህ አንድ ነገር አለ። ምንም ግልጽ እኮ ነው ይሄ ግልጽ። በጣም ግራ ተጋባን እኮ በቃ። ለምንድን ነው ሃይሚ ከብሩክ ህይወት ማቶጭ? ነገ እኮ አንቺም እኮ እንደዚህ አድርጎ ነው የሚተውሽ። ትክክለኛ ፈረዳችሁ ማለት ነው እናንተ። አልፈረዳችሁም እኮ ተሳስታችኋል እኮ ተሳስታችኋል። የትኛዋ ሴት ናት አሁን የፈለገ እንደው ለምን ዳይመንድ አምራች አትሆንም? እንደው ጥቅመኛ ሴት እንኳን ትሆናለች ብላችሁ ብታስቡ የትኛዋ ሴት ናት አሁን እስከ ጥፋቱ እንደዚህ ተቀብላ የሱን ልጅ ለማሳደግ ፈቃደኛ ሆና እንደዚህ እየተሰደበች የምታሽቆበድል ሴት ማን ናት? አናቃችሁም? እንደኛ የኢትዮጵያ ሴቶች ከራሴ ጀምሮ ማለት ነው። ልጅ ካለው ልጅን አሳድግ ነው የምለው እኔ በበኩሌ። የፈለገ ፍቅር ቢኖረኝም ልጅ ግን አሳድግ ነው የምለው እንጂ በዚህ ልክ 30 ጊዜ እየመጣው ቪዲዮ ላይ መሟዘዝበት ጉዳይ ምንም ጉዳይ የለም። በወንዱ ደረጃ ደግሞ ስነግራችሁ እውነት ብሩኬ የትክክለኛ ልጁ ቢሆን ኖሮ አንድና አንድ ቃል እሷን ከፈለጋት ፈልጋላለ፣ ካልፈለጋት አልፈልግም፣ ለልጅሽ የሚያስፈልግሽ ያውልሽ ይላል። በቃ ካጠገቧ ዞር ነው የሚለው። በየቀኑ ማያገኛትም። ይሄን ያህልም ክብርም አይሰጣትም ሲጀመር። ይሄን ያህል ክብርም ማለት ነው ለልጁ መሆን ያለበትም ብቻ ይሆናል። ከዛ ውጭ ግን ስለሷ እንዲህ መቶ ማውራት ይሄን ይገባሻል፣ ይሄ እንዲህ የሚባል ነገር የለም። አትሸወዱ፣ እያንዳንድሽ አትሸወዱ። ማለት እያዩዋችሁ የምትሸወዱ ሰዎች፣ የምትወዛገቡ ሰዎች አላችሁ። የሆነ እምነቷን ሸረሸረው የምትሉ ሰዎች አላችሁ። የምንም እምነት የተሸረሸረ የለም። ስራና ስራ ብቻ ነው። እዚህ ጋር ግልጹን ነው የምናወራው። የሚጠቀመው ሁሉም ሰው ነው፣ ግን የሚሰደበው ቅስም የሚሰብር ንግግር ያለው ለብሩክ ነው። ቃሉን በላው፣ ቃሉን አጠፋ፣ ቅስሟን ሰበረው። የታያችሁ አላያችሁም? ቅስም መሰበር እንዴ ነው እንዴ? ይሄው እዚህ መግቢያ ላይ ያስገባውላችሁ። ማንኛውም ሰው ነው ሲጀመር ባደገች ህፃን ላይ ነው ራሱ እንደዚህ አይነት ድራማ የሚሰሩት፣ እንኳን አይደለም እንደዚህ በተወለደች ህፃን ላይ ማለት ነው። ስለዚህ ቤተሰቦች ከራሳችን ጋር ነው። ይሄ ጊዜ ያልፋል። ለሚያልፍ ነገር ክፉ አትናገሩበት፣ ማለፉ አይቀርም። በእርግጥ በተሰራላችሁ ቪዲዮ ልክ የመናገር መብት አላችሁ። ስትናገሩ ግን አንድን ሰው ብቻ አይደለም። እዚህ ቦታ ላይ ሁሉም አንድ ናቸው። አንድ በቻናላቸው ስለዩና ስለ ብሩኬ ስለ ሃይሚ ካወሩ ተጠቃሚ ናቸው። ተጠቃሚ እስከሆኑ ድረስ እዩም ጥፋተኛ አይደለችም፣ ብሩክም ጥፋተኛ አይደለም፣ ሃይሚም ጥፋተኛ አይደለችም፣ ሐሰንም ጥፋተኛ አይደለም። ግን የሐሰን ጥፋቱ ምንድነው? ብሩክን ለምን ያንጓጥጠዋል? ለምን ያንቋሸዋል? የኔ ሐሳብ ይሄ ነው። በቃ ትናንትናም ዛሬም በየዋህነቱ እሱ ትጫወትበታለች። ከሌ ካጠገቡባት ነው። ሲጀመር ፈጣሪ ነው ከምንም መጫወቻ የሚከልለው ሰው አይደለም። ሰው ቢከልልማ ጥሩ ነበረ። ሰው እኮ ዛሬ ያለው ብሎ ነገ እኮ ጥሏችሁ የሚጠፋ ሰው ነው ሰው። እግዚአብሔር ግን ሁሌም ጥሏችሁ አይጠፋም። ሁሌም እስከ በደላችን ራሱ ተሸክሞ ለኛ ያስባል እግዚአብሔር ማለት ነው። እስከ ጥፋታችን ራሱ ጥፋት አጥፍተን ራሱ ፊቱን አያዞርብንም። ገብቷችኋል? ሰው ግን ዛሬ የሆነ ነገር እኔ እንኳን ዛሬ አይደለም ቀርቶ
የሆነ ነገር ወጥቼ እንኳን አይደለም በቃ ስለ አንድ ሰው እዚህ ብናገር ወይ አንቺማ እኮ እንዲያልሽ እኔ አሁን ትላንትና ለዩ ለምን ደግፋታለሁ? ይሁን ደግፊ አይደለም ግን ካራክተሯን የተናገርኩት ምን ደግፋታ? እኔ ማንም ደጋፊ አይደለሁም። በቃ እንደ አንድ ሰው ቪዲዮ ላይ ያየሁትን ሐሳብ ነው የምሰጠው። ሌላ ምንም አዲስ ነገር የለም። ቤተሰቦች የምሬን ነው። እንደ አንድ በቃ እንደ ዝም ብላችሁ እንደ ኢትዮጵያዊ ሴት ስታዩዋት እሷ ካራክተሯ በቃ ግግም ያለ ነው። ምንም ለውጥ የለውም። በቃ ምንም። ሲቀጥል ደግሞ እንዲህ እንኳን መስራት ቢኖርባቸው እያቋረጡ እንደገና እየጀመሩ እያቋረጡ እንደገና እየጀመሩ አለ። ለተመልካቹ አሁን ግራ ያጋባው ነገር እሱ ነው። አሁን አብርሃም አለ ሲሰራ ወጥ ነው የሚሰራው ወጥ። ትናንትና አሁን ፍቅርን ጭራሽ ነው ያላሰብኳት ጭራሽ ማለት ነው። ፍቅር ግን እነሱ ቡታጀራዎች ይደጋግፋሉ፣ በምንም ታምር ይደጋግፋሉ። እኛንን እንጂ የምንባለው እነሱ ይደጋግፋሉ። ፍቅርዬ ያንን የመሰለ ቻናል አጣች። ከማትፈልገውም ሰው ሆነ ከምትፈልገው ሰው ልጅ ወለደች። ይሄው ልጇን እንኳን ወደ ሚዲያ ይዛት መተስከው ድረስ አሸቀለችባትም። እግዚአብሔር ይስጥሽ እንዳታመጫት በዚህ አጋጣሚ ትደግ በዛው በቃ አንቺ ልፊ ስሪ የሚዲያ ሰው ነሽ፣ ግን ልጅሽን በቃ እንደዚህ አሁን ባለችበት ክትት ባለችበት አቆያት እዛው። እና ምን ልላችሁ ፈልጌ ነው ትናንት አብርሃም ፍቅር የሚለውን ስም እኔ ነኝ ያወጣሁት አለ። ብዙ ሰው አሁን አያውቅም ይሄን ነገር፣ ግን ትናንትና ስሜታዊ እንደመሆን ሆና ምናምን ያ ሁሉ ለምን እውነታው መስሏችሁ ነው? ለድራማ እውነታውን የምር ፍቅረኛሞች ከሆኑ የሆነ ነገር ሊሰማት ይችላል። አታለቅስም ብያለሁ፣ ግን በቃ አለፈ አለፈ ነው። ግን ደግሞ የእናንተን ህይወት የምትኖሩት ራሳችሁ ናችሁ። እዚህ ጋር ማንም ስለማንም አሽቃብጦ ይቀራል። ማንም በዛን ሰዓት አሁን በመሐልም ፍቅር ከፉጋ ሆና ከአብርሃም ጋር ተገናኝተው ነበር፣ እየሰሩ ነበር። ቻናሏ ጠፋ፣ እንደዛ ሆነ። አሁን ደግሞ እግዚአብሔር ይመስገን ተመልሳ ወደ ነበር። በነገራችን ላይ ፍቅር ትሰበራለች፣ ትነሳለች። ጀግና ሴት ናት። ግን ከጎኗ የሆነ ጀግና የሆነ ሰው አላጋጥማትም። ይሄ ደግሞ እድል ነው፣ ቻንስ ነው። አንድ ቀን ይገጥማታል። ቆንጆ ሴት ናት፣ ብዙ ነገር ትችላለች። ግን ማይሆን ሰው ደግሞ ሲያታልላት በጣም ትታለላለች። የሚያናድደኝ ፓርት ይሄ ብቻ ነው ከፍቅር። ከዛ ውጪ ሙሉ ኮንፊደንስ አላት፣ ቆንጆዬ ናት። ሞዴሊስት ብትወዳደር ምን ብትል በጣም ሐረካቷ ደስ የሚል ነው። የምሬን ስነግራችሁ ማለት ነው ስለ ፍቅር። እና ቡታጅራዎች ይተጋገዛሉ፣ አይገልጸውም፣ ይተጋገዛሉ። ማንም ከውጭ መጥቶ እነሱ ጋር አይሰራም። ሜቢ አሁን በነ ዳኒ ሮያል እና በነ ጽጌ በኩል የተዋወቋቸው ምናምን እሱም አብርሃም ነው የተዋወቀው። እንደዛ ካልሆነ ቡታጅራዎች እርስ በርሳቸው ነው የሚለወጡት። ስለዚህ አሁንም እውነቱ እስኪወጣ ብሩክ ጋር ትዕግስት ይኖራችሁ።